ሰላም ሰላም ውድ ተከታታዮቼ እንደምናችሁ እንደምናላችሁ ዛሬም በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። አካውንቴን ሰብስክራይብ በማድረግ ቤተሰብ እንሁን። ዛሬም አዲስ ሌላ ነገር ይዘናል። ከትናንትና ከነበረው የቀጠለ ነው የዛሬው ቪዲዮ ማለት ነው። ከትናንትና በስቲያ የነበረውን ታስታውሳላችሁ። ኤፍሬም ይቅርታ ሊጠይቃቸው መጡ ሩታን ባለችበት እና ያ ነገር ደግሞ ልክ አይደለም፣ ያ ነገር መስተካከል አለበት፣ በመካከላቸው ያለው ነገር መወገድ አለበት የሚለውን ነገር አይተናል፣ በጋራ ጠብቀናል። ቀጣይስ ምን ይሆናል የሚለውን ደግሞ የተወሰነ መተንበይ ነገር አድርገናል። ምክንያቱም በሰዓቱ አብርሃም ሩታን ኖርማሊ ያንቺ ችግር የለውም በእኔና በሱ መካከል ያለው ነገር እንደ ወንድም እንደነበረ እና በሰዓቱ ይሄ ወንድምነታችን ደግሞ ለረጅም ጊዜ በጸብ የሚያቆየን ስላልሆነ በሰላም እንሆናለን፣ አንጨካከንም፣ እርስ በርስ ብናጠፋም ተመልሰን ወደ ነበርንበት እንመለሳለን። ያው ያንቺ ሁኔታ ብዙም የሷ ሁኔታ ግን እንዳልተመቸው የሷ ይቅርታ ማለት ግን ከጀርባው ሌላ ነገር እንዳለና በጥርጣሬ እንደሚያየው ነበር በሰዓቱ ያየ ነው ማለት ነው። ሌላው ሁሌም ጥያቄ ማለት የትናንትናው ጥያቄ ከሆኑብን አንዱ ነገሮች ውስጥ ሄርሜላን ይቅርታ እንዲጠይቃት ይፈልጋል አብርሽ። እሱ ጋር ያለው ነገር ብዙም እንዳልሆነ ግን ከሄርሜላን በጣም ስላስቀየማት ይቅርታ መጠየቅ እንዳለበት አስጠንቅቆት ነበር። ከሷ ጋር እርቅ ካወረድክ ከኔ ጋር ምንም አይነት ችግር የለም ብሎት እንደነበር እናስታውሳለን። በሰዓቱ ኤፍሬም ይሄን እሷን ሄርሜላን ይቅርታ ያደርግላታል ወይ ይቅር በይኝ ብሎ ከእግሯ ስር ይወድቃል የሚለው ነገር ለሁላችንም ጥያቄ ነበር። ምክንያቱም በመካከላቸው የነበረውን ነገር እናስታውሳለን። ጸብ ላይ ነው የነበሩት፣ በጣም ከባድ ጸብ። ለአብርሃም እንደዚህ መሆን ምክንያቷ እሷ እንደነበረች በተደጋጋሚ ኤፍሬም ሲያስጠነቅቅና ከሱ እንድትርቅ በጣም ሲገፋት ነው የነበረው። ያን ነገር ከዛ ነገር ተነስተን አብርሃም ኤፍሬም ይቅርታ ይላታሉ የሚለው ነገር በጣም ትልቅ ጥያቄ ነው። ሁላችንም ካየነው ነገር ከጠበቅነው ነገር አይተን ሰዎች እንደዚህ ሊያደርጉ ይችላሉ የሚለው ነገር ሁሌም ጥያቄ ስለሚሆን ማለት ነው። ስለዚህ የዛሬው ጥያቄያችን የሚመለስበት ሰዓት ላይ ደርሰናል። እሱም ምንድነው? ኤፍሬም፣ ሩታ፣ አብርሃምና ሄርሜላ በአካል ተገናኝቷል። በአካል የተገናኙበት ነገር ምንድነው? ምን ይዘውልን የመጡት? ከባለፈው የቀጠለ ነው ወይስ ዛሬ ትልቅ ነገር የምናይበት ነው የሚለውን ነገር በጋራ አብረን እናያለን። አብረን ወደ ቪዲዮ እንሄዳለን። ተጋጭተናል እና እኔም ሩታ የምፈልግናችሁ ለሰላም ነው እንጂ ሌላ ነገር ኢሹ ልናነሳ ወይም ደግሞ ሌላ ነገር ልንፈጥር አይደለም። ለሰላም ነው። ሩታም ያው ከእናንተ ጋር ሰላም ሆናለች። ኦልሬዲ ካንተ ጋርም ትናንትና በሰላም ነው የተለያየ ነው። ከሄርሜላ ጋርም ሰላም መሆን ትፈልጋለች አይደል? እኔ ሰላም ነኝ በነገር ላይ ያ እውነት ነው። ከዚህ በፊት የሄርሜላና የሩታ ጉዳይ ተፈቷል በሰዓቱ። በአካልም ተገናኝተው ከዚህ በፊት ይቅርታ እንደተባባሉ እና ከዚህ በኋላ ሰላም መሆን እንዳለባቸው አንደኛዋ ለአንደኛዋ ምክር እየለገሰቻት በነበረበት ሰዓት እናስታውሳለን። አሁንም ከዛ የቀጠለ የዛ ማጠናከሪያ ይመስላል። ምክንያቱም ኤፍሬም እያለ ያለው ለሰላም እንደመጡና ሰላም መምጣታቸው ደግሞ በኋላ ሊያመጣው የሚችል መልካም ነገር እንዳለ ያው ከመጀመሪያው ከቪዲዮ መነሻ እያየን ነው የምንገኘው። አይ ትናንትና ትንሽ አብርሃም አነጋገሩ እንትን እያልክ ነበርና ሌላ ነገር አስበሽ ነው ሌላ ነገር ምናምን እያልካት ነበር። ከዛ ችግር የለውም ኤፍሬም፣ ሀሳብህ ደስ ይላል። የመጣህበትም ነገር ደስ ብሎኛል። በጣም አመሰግናለሁ። እንግዲህ ነች ይቅርታ መጠየቅ ትችላለህ። እሺ ከባዱ ሰዓት ላይ ተደርሷል። እንደፈራ ነው ይሄ ነገር እንዴት ይሆናል በምን መልኩ የሚለው አሁን የመጨረሻ ደረጃ ላይ ደርሷል። እሱም ኤፍሬም ይቅርታ የሚጠይቅበት ሰዓት ደርሷል። አብርሃምም እድሉን እየሰጠው ነው። ይሄው እኛ ፊት ሄርሜላን
ይቅር የምትልበት ሰዓት ደርሷል። ይሄን እድል ተጠቀምበት። ሰላም መሆናችን ካስፈለገ ይሄ እድል የመጨረሻ ነው ይመስላል። ቤተሰብ ሄርሜላ በመጀመሪያ ዳግም ስለተገናኘን በጣም ደስ ብሎኛል። እንግዲህ ትናንትና አይተሽዋል ብዬ አስባለሁ ቪዲዮውን። አብርሽም ይቅርታ ጠይቄዋለሁ። ብዙ ነገር ነው ያልኩት ይቅርታ ስጠይቀው ይቅርታ አድርገሽልኛልና አሁን ድጋሚ ይቅርታ ስጠይቀኝ በጣም እየደበረኝና ለራሴ እየተሸማቀቁ ነው ይቅርታ የምጠይቅሽ። ምክንያቱም በሰራሁት ባደረኩት ነገር በስማም ይሄ መገልበጥ ሰዎች እውነት እኔ አሁን ኤፍሬም ምን ያክል ይከብደዋል ብዬ በጣም እያሳሰበኝ ነበር በሰዓቱ። ሁላችንም ይሄ ነገር ሄርሜላ ፊት ቀርቦ ይቅርታ መጠየቁ ምን ያክል ከባድ ሊሆንበት እንደሚችል እየጠበቅን ነበር። አሁን ግን ከሚናገረው ስንሰማ እውነት ምን አይነት እንትን እንደሆነ አላውቅም። ብቻ እውነት ነው ይቅርታ ሲባል ሁሉንም ነገር መርሳት አለብን። ግን በዚህ ፍጥነትና በዚህ ሁኔታ እሷ ፊት መቅረብ እስኪከብደው ድረስ እስኪሸማቀቅ ድረስ እሷን ይቅርታ ለመጠየቅ ያን ያክል ዋጋ እየከፈለ ነው። ሰዎች ማለት ምን ያክል ተጸጽቻለሁ የሚለውን ነገር ፊቷ ላይ ለመናገር ፊቱ ላይ የሚታየው ነገር የሆነ የማዘንና ያላጠፋው ጥፋት ትንሽ የማፈር ነገር ውስጥ እንዳለ የሚያሳይ ነውና እኔ በዚህ ፍጥነት አልጠበቅኩትም። ቢሆንም ግን መልካም ነው። ሰላም መውረዱ ለሁሉም የሚበጅ ነገር ነው። ሁሉም በሰላም እንዲኖሩ እንደ ቤተሰብም እንደ ጓደኛም በመካከላቸው የነበረው ነገር እንዲቀጥል ይሄ ይቅርታ ያስፈልግ ነበር። ያ ነገር ደግሞ አሁን እየሆነ ነው። ተጠበቅብን የሰው ልጅ ጥፋቱን አሁን ይቅርታ ከጠየቀ በቃ በቂ ነገር እኮ ነው። እሺ እና ሄርሜላ ይቅርታ ግን ቆይ እኔ ጥያቄ አለኝ። ማለት ኤፍሬም በመጀመሪያ ደረጃ አንተ ይቅርታህን እቀበላለሁ፣ ችግር የለውም። የሰው ልጅ ጥፋት ያጠፋል፣ እንደገና ደግሞ ተመልሶ ይቅርታ ይጠይቃል፣ ምንም ችግር የለውም። ግን ደግሞ ከልብህ ነው ወይ ይቅርታው? ምክንያቱም ባለፈውታ ይቅርታ ጠይቀኸኝ ብዙ ቀን ወይም ብዙ ሰዓታት ወይም ብዙ ወር ቆይተህ አይደለም ተመልሰህ ያን ነገር ከአብርሃም ጋር አግኝተኸኝ ያን ሁሉ ነገር የፈጠርከውና አሁን ከልብህ ነው ወይ? ከልብህ ካልሆነ ይቅርብኝ፣ ከልብህ ከሆነ ግን እና ደግሞ ነገሮችን አንደርስታንድ ትንሽ የሄርሜላም እውነት አለው። ምንድነው ከዚህ በፊትም በተለያየ ጊዜ ጥፋት እየተፈጠረ የሆነ ግጭት እየተፈጠረ ይቅርታ የሚለው ነገር ተለምዷልና ይሄ ይቅርታ አሁንም ድጋሚ ሲመጣ ከነበረው ካለፉ ነገሮች ተነስቶ የሰው ልጅ ሊጠራጠር ይችላል። እውነት ነው ወይ? ምክንያቱም ከዚህ በፊት ይቅርታ መደራረጉ የነበረ ነገር ነው፣ ጥሩ ነው። ግን ያ ነገር እውነት መሆኑ ትንሽ ያሰጋል። ምክንያቱም ይቅርታ ከተባባሉበት ጊዜ አሁን ድጋሚ ግጭት ውስጥ የገቡበት ጊዜ በጣም አጭር ነውና ያ ነገርን ድጋሚ እንዳይፈጠር ከመስጋት አንፃር ይሄ ይቅርታ እውነት መሆኑን በትክክል ማረጋገጥ ከልቡ መሆኑን እሷ መጠየቋ ይሄ ማንም ሰው የሚጠብቀው ነገር ነው። ምክንያቱም ይሄ ነገር ሲደጋገም የተለመደ እንዳይሆንና ተራ እንዳይሆን ትርጉሙን እንዲያጣ ሊያደርግ ስለሚችል ለዛ ነገር ጥንቃቄ መውሰዷና አሁንም በድጋሚ ይሄ ከልቡ መሆኑን መጠየቋ ያው መልካም ነገር ነው። ይሄ ነገር ጠንክሮ እንዲሄድ ሰላማቸው እንዲጠናከር ካላት መልካም ፍላጎት ነው ብዬ አስባለሁ። አሁን ይህን ነገር በድጋሚ እየጠየቀችው የሚገኘው ማለት ነው። በድጋሚ ይቅርታ ለመጠየቅ መተከው። እሺ በጣም ችግር የለውም። ይቅርታን ተቀብያለሁ። በጣም አመሰግናለሁ። እሺ እና የመጨረሻው ሌብል ላይ ደርሰናል። ኤፍሬም አዎ አስተካክላለሁ ከነበረው ነገር አይደገምም፣ በመካከላችን ያለው ነገር አይሆንም ብሎ እናስባለን። ይሄን ይቅርታ እያደረገ ያለው አሁንም ሄርሜላ ይቅርታውን በዚህ ሰዓት ተቀብለዋለች። በመካከላቸው የነበረው ነገር አብቅቷል። በመካከላቸው የነበረው ግጭት፣ አለመተሳሰብ፣ መጠርጣሬ፣ እያንዳንዱ መጥፎ የሚባሉ ስሜቶች በዛሬው ይቅርታ አብቅቷል። እስከ ወዲያኛው ተሸኝቷል። ምክንያቱም ይቅርታ ማድረግ ማለት ይሄ ስለሆነ ትርጉሙ። ወንድሜ እንግዲህ ሰላም ለማውረድ ነው። ይሄን ይቅርታ ስላደረግሽልኝ በጣም አመሰግናለሁ። ካሁን በኋላ በጥሩ ሁኔታ እየተደዋወልን ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለኩኝ አንቺም የኔን እርዳታ ከፈለግሽ እየተደዋወልን እየተገናኘንም ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አንተ እንደዚህ አይነት ሰዎች እንደዚህ አይነት ሽግግር እኔችን ቃል ደጋግማታለሁና ምክንያቱም በጣም ስለሚገርመኝ ነው።
ከዛ ግጭት ከዛ ጸብ ከዛ ነገር ተላቀው ይቅርታ መደረግ አንድ ነገር ነው። ሄርሜላም ሩታም ግን ከዛ ነገር አልፎ ይሄ ነገር ወደ ጓደኝነት እንዲያድግ ፈልገዋል ሰዎች። ይሄ በጣም ቀላል ነገር አይደለም። በዚህ ባጭር ጊዜ ውስጥ እንደዚህ መተማመንና አንዳቸው ለአንዳቸው መቆም እንዳለባቸው ሩታ እየተናገረችው ያለችው ነገር እውነት በጣም የሚገርም ነው። ግን እስከ መደዋወል ሀሳብ እስከ መቀያየር አንደኛው ሲቸግረው ለአንደኛው የሚደርስ አንደኛዋ ሲቸግራት ለአንደኛዋ የምትደርስ ጥሩ ጓደኛ እንዲሆኑ እየተነጋገሩ ነው ያሉት። ይሄ ነገር ምናልባት ብዙዎቻችን ይቅርታ እንደራረጋለን፣ ምናልባት ለሽማግሌዎች በዙሪያችን ላሉ ሰዎች ተባብለን እንዲሁ ከልብ ያልሆነ ይቅርታ ተደራርገን ሊሆን ይችላል። ከልብም ቢሆን ይቅርታ ተደራርገን ግን ምናልባት ያ ነገር ግን አብሮን ላይ ቀጥል ይችላል፣ ከዚህ በፊት የነበረን ግንኙነት ማለት ነው። ይሄ ነገር ግን ያንን ነገር አድሶ በጣም ቅርብና ቤስት የሆኑ ፍሬንድሺፕ ሀፕን ያደርጋል ብሎ መጠበቅ ግን በጣም ከባድ ነበር። ሩታ እያቀረበችው ያለው ይህን ጥያቄ ነው። ጥሩ ጓደኞች እንሁን። ያው ልጅህን ለማየት እየመጣክ ነው እና ያ ነገር አሪፍ ነው። አንተም በዚሁ እንድትቀጥል እፈልጋለሁ። ምክንያቱም የልጄ ፍቅር ወይም ደግሞ የልጄን አይን ማየት እፈልጋለሁ ብለህ ብዙ ጊዜ ሌላው ደግሞ በመካከላቸው በሩታና በአብርሃም መካከላቸው የቀረው አንድ ነገር አለ። እሱም ልጃቸው ነው። ስለዚህ ከዚህ በፊት በነበረው መልኩ ሳይሆን አሁን ላይ በትክክል ሁለቱም ልጃቸውን የሚንከባከቡበት አንደኛቸው ለአንደኛቸው ለልጃቸው የሚያደርጉበት ነገር የተጠናከረ እንዲሆን ኃላፊነት በተሞላበት ሰላም በሆነ መልኩ አብርሃምም ልጁን እንዲያገኝ ማድረግ ያለበት ነገር እንዲያደርግና ሩታም እናት እንደመሆኗ ልጁም ከሷ ጋር እንደመሆኑ መጠን እሷም የሚጠበቅበትን ለማድረግ መስማማታቸው በጣም ደስ የሚል ነገር ነው። ምክንያቱም ይሄ ነገር አንደኛው በመካከላቸው የቀረው ነገር ስለሆነ ይሄ ነገር ደግሞ ተጠናክሮ ለልጃቸው መልካም እድገት የሚበጀው ሁለቱም በሰላም ለልጃቸው መልካም እናትና መልካም አባት መሆን ሲችሉ ነውና ያ ነገር ደግሞ አሁን ላይ መስማማት ላይ ተደርሷል ትላለህና ያ ነገር ቢቀጥል ደስ ይለኛልና ጓደኛ እኛን ፈልገናለች። ምክንያቱም እኔ እንደ ወንድሜ ብታየኝ ኖርማል ነው። ችግር አለው እኔ እሷ እንደ ትሽ ብታያት አይ ነው የዋህነት ማለት ሞኝነት አይደለምና ያረኔ እንደዛ አይደለም ልልክ የፈለኩት አሁን ላይ እኔ እንጃ ምናልባት የዋህነቴን እንደሞኝ እየወሰድኩ ሊሆን ይችላል። ግን ደግሞ አሁን ታርቀናል። በቃ እንደዚህ አይነት ነገር ማውራት አልፈልግም። ግን ኤፍሬም አሁን ላይ አብርሃም እንዳለው ነው የሚወስነው። ምክንያቱም ምንም ያገናኘናል ብዬ አላስብም። ስራም ሆነ ቤተሰባዊነታችንም የሚያገናኘን ቦታ ላይ ያገናኘናል እንጂ መደዋወሉ ሞር ሰምቲንግ በተለይ ከኤፍሬም ጋር ከሩታ ጋር የሚያገናኘን ነገር አለ ብዬ አላስብም። ከኤፍሬም ጋር ደግሞ እንግዲህ ያው ሩታ ብቻ አይደለችም ጓደኛዋ የቅርብ ሰዋ ላይ እንደ እህቷም እንድትሆን የፈለገችው አብርሃም እንደ ወንድሟ እንድታየውና የቅርቧ ሰው እንዲሆን ጥያቄ አቅርቧል። ሁለቱም በየተራ ግን አንድ ያልተፈታ ነገር አለ። ምክንያቱም ሁሌም ቢሆን እንደዚህ አይነት ነገሮች የሚያገናኘን ድጋሚ በመካከላቸው የሚያገናኝ የሆነ ድልድይ እስከሌለ ድረስ ምናልባት በሩታና በአብርሽና በሄርሜላ ቤተሰብ መካከል የሚያገናኝ የስራም የቤተሰባዊ ግንኙነት ከሌለ እኔ በዚህ መካከል የሚኖረን መቀራረብ ስልክ መደዋወል እንደ እህት እንደ ጓደኛ መተያየቱ የሆነ እንትኑን ያለፈ ነው፣ መስመሩን ያለፈ ስለሆነ እንዲሁ ሰላም አውርደን ብቻ የራሳችንን ህይወት እንድንኖር ካንተም ጋር እንደ አብርሃም ወንድምነትህ ልትቀጥል ትችላለህ እንጂ እኛ ህይወት ውስጥ ገብተክ እንደ ወንድም በእኔና በሱ መካከል የምታደርገው ግንኙነት ለኛ አስፈላጊ አይደለም። ምክንያቱም እንደነገርኳችሁ በነሄርሜላ በኩልም በነዛኞቹም በኩል የሆነ ስጋት አለ፣ ያልተፈታ የእምነት የምንለው ነገር በጣም መሰመር ያለበት አንድ የተሸረሸረ ነገር መልሶ ማግኘት በጣም ከባድ ስለሆነ ማለት ነው። ያንን የጠበቀ ግንኙነታችን መስመር ያለውና ባውንደሪ ያለው ነገር ቢሆን መልካም ነው ብላለች። ምክንያቱም ከነበረው ስጋት ነው ብዬ አስባለሁ። ሄርሜላ አሁንም ይህን ነገር እያሰመረች ያለችው እኛም ግን እንደ ቤተሰብ ሰላም መሆናቸው ነው ለእኛ በጣም አስፈላጊው ነገር ብዬ አስባለሁ። ከዛ ውጭ በመካከላቸው ያለው ግንኙነት ይሄ ቤተሰባዊ ነገሩ
ያን ያክል አስፈላጊ አይደለም ብዬ አስባለሁ። በትዳራቸው ውስጥ ማለት ነው ያለው ሮል የተገደበ መሆኑ ማሰባቸው መልካም ነው ብዬ አስባለሁ። እኛ በሰላማዊ መንገድ ይቅርታቸውን ተቀብለናል። ኤፍሬምም ጋር ሩታም ጋር እንደዚህ ሰላም መፍጠር እንዴት ነው ደስ የሚለው። የእውነት በጣም ነው ደስ። ያ በመጨረሻ የሰላም አየሩ ነፍሷል። በእነዚህ ቤተሰቦች መካከል የነበረው ግጭት በይቅርታ ተቋጭቷል። ይሄ ደግሞ ብዙ መረጋጋቶችን፣ ብዙ ፍቅሮችን፣ ብዙ ሰላሞችን ያመጣል ወደፊት ብለን እናስባለን። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እንደገና ተመልሰን እንመጣለን። አካውንቴን ሰብስክራይብ በማድረግ ቤተሰብ እንሁን፣ ከፍ እንበል። ይመቻል።